ዘላለም ሕይወት ይገኛል አሜን አሁን ባገኛ አዳም ነው ተቀበልኳለች አሁን ለምሳሌ ጌታ ቢሳነው ነገር የለም ታውቃለህና ጌታን አምኜ ተቀበልኳለች ያንተ አስተያየት ምንድነው አራታው ምንድነው የሚሆነው ዘግብ ምንም ጌታ ይወዳታል አሁን መልሶ ራሱ አልኩኝ ጌታማ እንደሚወዳት ነግረሃል መጽሐፍ ቅዱስን አውቃ ተረድታ ከዛ በኋላ በቃ እኔም ሲንግልኝ አንተም ሲንግልኝ በጌታ አንድ ላይ የሚል ጥያቄዎች ሊመጡ ይችላል መጽሐፍ ቅዱስ የእግዚአብሔር ቃል አያችሁ እንደሚወዳት አሁን ገባኝ ፍጹም ምናምን ነበር እንደሚወዳት ገባኝ በቃ አሁን ሳስበው አሁን እኮ ምንድነው መሰለህ እንትኑ ተቀያይሮ ነው ድሮ ቢሆን በደንብ አወራበት ነበር በዚህ ጉዳይ አሁን እንዴ እሷ እንደዚህ ቆንጆ ነውና ብዙ ማብራሪያ ይሰጣል አሁን እያወራው ከነበረው ነገር ሁኔታ ነገረኝ አሁን እንደማየው ነገረኝ ሁኔታ አይ ሁኔታ ሳይሆን ማውራው ከነበረው ነገር ጋር እንትን ብሎ ለማንኛውም ጌታ ይባርካት እኔ ከማንኛውም በእውነቴ ነው በጌታ my brother ጌታ ይባርካት በጣም ነው ሞዳት እንደማንኛውም በታይ በውስጥ አውሩ ጥሩ ነው ማንንም ነው ባይዘው እዚህ ፕላትፎርም ላይ ያሉትን በተለያየ ዘርፍ ላይ የሚታወቁ ሰዎች አይ ስለሌላ አላወራው ማብራብ ነው አይ ቆይ ሐሳቤን ልጨርስልህ ሐሳብ ምንድነው እኔ አሁን በጌታን ካገኘው በኋላ በክርስቶስ ኢየሱስ ያለው ያ የመስቀል ፍቅር ከገባኝ በኋላ ከድሮ በጣም የህይወት ለውጦች መካከል ምንድነው በጣም አሁን ሰው ሁሉ መውደድ ሰው በጣም ነው ሰው የምሬ ነው አሁን የተለያየ ነገር እኔ አሁን ምንም ነገር ቢኖር ምንም ነገር ሰዎች ቢናደድ ምንም ቢሉ ሰው በጣም ነው እና ጌታ የሌሎች ሁሉንም ነው የምወዳቸው ምክንያቱም የተቀበልከው ህይወት ትርጉም ምንጩ ፍቅር ይባላል እና አሁን አንድ ሰው ኢየሱስን ወደዋለሁ ግን እገሌ ያስጠላኛል ካለ አይወደውም ኢየሱስ ማለት ምክንያቱም ኢየሱስ መርጦ ወደው ያውቃል ሁሉንም ይወዳል የሰው ልጅ ሁሉ ይወዳል እና እኔ እንደማንኛውም ተግባብተናል እኮ ኢየሱስማ ለሁሉም ነው የመጣው ተረዳ እኔ እንዳልክ ጋር ነው ያለው አዎ እኔ በጌታ ፍቅር ወዳታለሁ ባገኛት ወንጌል መሰክርላታለሁ የክርስቶስ ኢየሱስን የመስቀል ሥራ ጌታ ኢየሱስ ክርስቶስ እንዴት እንደወደዳት እሷን ለመውደድ እሷን ለማዳን ሌሎችንም የሰው ልጆች ሁሉ ለማዳን የሄደበትን ርቀት የማይወሰነው እንደተወሰነ የማይዳሰሰው እንደተዳሰሰ መለኮት ዘመዳችን ሰላም ሻሎም አሁን ይውላ በዛ በኩል በዚህ በኩል ብላምን አርገ የምትመለስልኝ በሰላም ነው እዚህ ኤራውን እዚህን ጀምሬ ኮርታሽ ሞረድ ከብዱኝ እኮ አንዳንዴም ፈታ ላርግ እንጂ እንዳልክ የለም ሞር እንትን እኔ ተቆረጠው አፒታይቴ የፈታ ራሱ ምን ነው አል በቃ እንትኑ አሁን በቀለድ ራሱ መቀለደው እኔ እንጃ ነው ወይኔ ቤታዮ እዚህ ያዩት ቤታዮልሽ እንዳልክ በጣም ተጠይቀው ስላንቺ በጣም ወድሻለሁ አከብርሻለሁ በጌታ ጌታን ሰብኬ ከዛ በኋላ ጌታ ያቃል ይያለና ቤታዮ ጣልጣል እንዳታረጊ በዚህ ጉዳይ ሰላም ብያታለሁ አሁን ይሄው አያው ተመላለስ እውነቴን ነው ፎቶ ተመላለስ ፎሎ ሰላም እንዴት ነሽ ቤታ ሁሉ አማን ነው ቤተሰብ ስራ ኑሮ ህይወት ክርስትና አምሮ ባታል አላየም እንዴ ቤታዮ ፋፈሽ ብላል ያረ ይሁንቶ እና እንደዚህ አምሮባት ላጥ ሳይሉ አው ታዲያስ
ካስዬ እንዲያምሩባት ለክርስቲያን ወንድሜ መመኘቴ ጥሩ ነገር ነው። ወደ ጌታ አድርገህ ቤታዩን ልፈልል ሁለታችሁም እየዘመራችሁ እያመሰገናችሁ ብትመጡልኝ ደስ ይላል። ጌታ ይባርካት። አሜን። አየህ ምኞቴ ጥሩ። ጌታ ይባርካት። እና ደግሞ እንደዚህ አይ ቲንክ እሷ ልጅ ሳስብ ምንድነው ማስበው የሶሻል ሚዲያ ካራክተሯና ፐርሰናል ባህሪዋ አንድ አይነት ነው። በጣም ፐርሰናሊ በጣም ጸዴ ሰው ነው። እዚህ ሶሻል ሚዲያ ላይ ሳበሳጫት ምናምን ነገር ልትሆን ነው የሚመስለኝና አንተ ደግሞ ጸዴ ሰው ትወዳለህ። አይ ፐርሰናሊ በጣም ምርጥ እንደሆነች ይገባኛል። በጣም ዲሲፕሊን ሰው አክባሪ ምናምን እንደሆነች ይገባኛል። ያው ሚዲያው በራሱ የሚሰጠ ካራክተር አለ። አት ዘ ሞመንት በየንቱ የተለያየ ባህሪ ነው የሚሰጠና እንደዛ ሆኖ ነው እንጂ በጣም ምርጥ እንደሆነች ይገባኛል። ምንም ጥያቄ የለውም። ሰው ጥሩ ነው። ሰው ደግሞ ሞር ጥሩ የሚሆነው በጌታ ሲሆን በጣም ጥሩ ነው የሚሆነው። እሱን ነው አንተ መስበክ ያለብህ። ተባረክ ይባላል። እሱን እንደዛ ሆነ ቤታዮና ጸልይበት። ይሄን ጉዳይ ጥሩ ነው። ጸልይበት። በኋላ ተጨልፋ ከዛ በኋላ ብትለይ ስቱሌ አትጨልፍ። አሁን ባለችበት ወደ ጌታ ወስደህ የራስ አድርገህ አረጋግተህ መጽሐፍ እንደዚህ ይላል መኖር ትችላለህ። ጨርሻለሁ። መጽሐፍ እንደዚህ ይላል። አሁን ከዛ ነገር ወደዚህ ያስመጣኝ ሌላ ጊዜ ማታ አንዴ ገብተን እንደዚህ ለጫውታ እንገባለን። ምንድነው ምን ይላል መሰለ መጽሐፍ የዮሐንስ ወንጌል ምዕራፍ 4 ላይ አንድ በጣም የምወደው የመጽሐፍ ቅዱስ ክፍል አለ። ጌታ ኢየሱስ ክርስቶስ ታውቃለህ ምድር ላይ በነበረበት ወቅት ታውቃለህ እንደማንኛውም ራንደም አይሁዳዊ ነው። የተለየ አክት የተለየ እንቅስቃሴ አያደርግም። የተለየ የህይወት ምልልስ የለውም። ሱፐርናቹራልም አይደል፣ ኖርማል ነው። እና ለዛ ነው መለየት ይከብዳቸው ነበር። ብዙ ጊዜ ከደቀ መዛሙርቱ ጋር ይመሳሰላል። እና እንደው መጨረሻ ላይ ለመያዝ በመጡ ጊዜ ማን ትፈልጋላችሁ ሲል የናዝሬቱን ኢየሱስ ሲላቸው ከነዛ መሃል መለየት እስኪያቅቷቸው ድረስ ተመሳሳይ ነው። እና እነሱን የመታ ፀሐይ መጥቶታል። እነሱን ያደከመው የዚህ ዓለም ምልልስ ሲስተም አድክሞታል። ካዩ የተለየ እንትን አይመስልም። የንጉስም ነገርም የለውም። እና መጽሐፍ ሲናገር እናየውም ዘንድ ደም ግባት የለውም ምን ማለት መሰል አንፌቨርድ ማለት ወሬ አስጀምረ ራሱ ይሁን የምታስጨርሰው አይነት ሰው አይደለም። እና የክርስቶስ ኢየሱስ ሰው ሆኖ መምጣት እጅግ በጣም ሚራክል ነው። የታምሮች ሁሉ ታምር ባህር መከፈል አይደለም ባይዘው። ከዚህ በኋላ እግዚአብሔር ኢትዮጵያ በምትባል ምድር ላይ ሰማይ ሰንጥቆ የሆነ ነገር ከላይ ቢያዘንቅ እሱ አይደለም ታምር መለኮት ስጋ ለብሶ በማከላችን መገኘቱ ከዚህ በላይ ታምር የለም ባይዘው። በጣም መደነቅ ያለበት ዘመንን ሙሉ አምላክ ሰው ሆነ ነው። አምላክ እንዴት ሰው ይሆናል? የማይዳሰሳው ተዳሰሰ፣ ተጨበጠ፣ ዘመዳችን ሆነ፣ በማከላችን ተገኘ። ይሄንን ሰማይ ያለ ማንጠልጠያ ነው ያቆመው። ምድርን በሆነ መሰረት ላይ የሆነ ነገር አስይዞ አስጠብቆ በቃ እንዲሁ ነው ይሁን አለ። ያ ግዙፍ ያ የማይታየው ያ አምላክ ስጋ ሆነና እንቅስቃሴ ያደርጋል። ራንደም አይሁዳዊ ነው። የታመሙትን ይፈውሳል፣ ለተጨነቁት ይደርሳል። እና አንድ ጊዜ ዮሐንስ 4 ላይ ደቀ መዛሙርቱን ምሳ እንዲያመጡ ላካቸው፣ አስቀድሞ ላካቸውና አንዲት ሳምራዊት ሴት አገኘ። ሴትየዋ ዮኒ በጣም ከማህበረሰብ የተገለለች ነች። ገፊ የሚባል ታውቃለህ? በኢትዮጵያ አንዳንድ ባህል በጣም የሚደንቀኝ ትምህርት ነው። ገፊ የሚባል ነገር ታውቃለህ? ገፊ እና ገፊ በዚህ አማርኛ በኢትዮጵያ አማርኛ ገፊ የሚለው አማርኛ ይስማማታል። ለምን? ባል ባገባች ቁጥር ይሞትባታል። እቺ ሴት ቀላል ትገባባል፣ በቃ ይሞትባታል። እና እቺ ሳምራዊ ሴት ውሃ ልትቀዳ ከተለመደው የውሃ መቅጃ ሰዓቷ ውጪ ነው የመጣችው። ወይ ጠዋት ወይ ወደ ማታ ነው ውሃ የምትቀዳው። እቺ ሴት ቀትር ላይ ነው የመጣችው። ቀትር ላይ ውሃ አይቀዳም ብዙ ጊዜ በጠራራ ፀሐይ። ግራ ቀኟን እያየች ሰው የኝ አየኝ፣ ምክንያቱም ካዩት ውሃውን ታረክሻለሽ ይላታል። ጉድጓዱ ባያስጠጓትም አየህ፣ ኢየሱስ ማህበረሰብ ያገለለውን ሰው የጠላውን ሰው የናቀውን ሰው የገፋውን ሰው ኢየሱስ ይወዳል። በዚህ ዘመንም በተለያየ ምክንያት በአካባቢያችን በኑሯችን በማህበረሰባችን
ለተገፉ ሰዎች ጥብቅና መቆም ማህበረሰብ ተነስቶ ላገለላቸው ሰዎች ከጎን መቆም ክርስቶሳዊ ባህሪ ነው እና ኢየሱስ እንደዚህ ነው ባህሪው እና ከኃጢአተኛ ጋር ነው የሚውለው ካየው ከጻፍት ፈሪሳውያን ጋር ከሕግ አዋቂዎች ጋር አይውልም ከመጻፍት አዋቂዎች ጋር አይውልም 12ቱንም የመረጠው ቤተ መቅደስ ገብቶ አይደለም አሳስጋሪ ነው የመረጠው ቀራጭ ነው የመረጠው ቀናተኛ ነው የመረጠው ምርጫው ራሱ ይለያል የእግዚአብሔር ምርጫ ይገርመኛል እኔ እግዚአብሔር አሁን ሕግ የጠበቁ ጥቅልል ያዙ በጣም ለመቅደሱ ሲሪየስ የሆኑ ጠበቆች የሆኑ ጻፍት ፈሪሳውያን አሉ ልብስ የሚያምርባቸው ጺም የሚያምርባቸው ሲያወሩ የሚደመጡ ሕግን ጠንቅቀው የሚያውቁ አስራት ጠንቅቀው የሚያወጡ አለ ለዛ ነው ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ብሏቸዋል አንዴ እና እነዚህ ያሉ ኢየሱስ ዮሐና ልጅ ስምዖን ብሎ እንድሪያስን ዮሐንስን ማቴዎስን ሌሎችንም ቀራጮች እነዚህ ምናም 12 ሰብስቦ ይዞ ሄደ እና የእግዚአብሔር ምርጫ የማዳን ፕሮግራሙ ይለያል ለዚህ ነው አንኤክስፔክትድ በሆነ መንገድ ነው እሱም የመጣው ሰው አልጠበቀውም እና ያቺን ሴት ግራ ገብቷት ነው መታየው ቀኝ ግራውን ታያለች ውሃውን ቀርታ በችኮላ መሄድ ነው የፈለገችው ምክንያቱም ካዩት ውሃውን ልታረክስ ነው የመጣችው ይሏታል እና ጌታ ኢየሱስ ክርስቶስ እንዲህ አላት ቀረብ ብሎ ከሰማርያ አንዲት ሴት ውሃ ልትቀዳ ኢየሱስም ውሃ ተጨኝ አላት ውሃ ልትቀዳ መጣቻልና ኢየሱስም ውሃ ተጨኝ አላት ምዕራፍና ጥቅሱን ዮሐንስ ምዕራፍ 4 ከቁጥር 1 ጀምሮ ኦኬ ሰምታችኋል ዮሐንስ ምዕራፍ 4 ከቁጥር 1 ጀምሮ አንዲት ሴት ውሃ ልትቀዳ መጣችና ኢየሱስም ውሃ ተጨኝ አላት ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና ምግብ አምጡ ብሏቸው ማለት ነው ምሳ ሰዓት ነው ሰዓቱ ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ከመሆን ከኔ መጠጥ እንዴት ተለመናለህ አለባበስ አይሁዳዊ ይመስላል ጠፍራ አደራረገ የነሱን ይመስላል አይሁዳውያንና ሳምራውያን ደግሞ ይናናቃሉ ህብረት የላቸው እና እንዴት መጀመሪያ እንዴት አወራይ ነው ራሳችሁን አይሁዳውያን እንትሉ የለ ንጹህ ዘር እንትሉ የለ እኔ የተናቁትን ሳምራዊቷን ሴት አንተ አይሁዳዊ ነህ እንዴት ዋጠይቀኛለህ አለችው ሴትዮዋ የዋዛ አይደለችም አፋፉን ነው የምትለው እሱ ባወራው ልክ ነው የምታወራው ዝም ብላ አይነት ሰው አይደለችም ወደ ኋላ ላይ ካየ እንደውም ስለ ነብይነት ስለ ጉሉ ትጠቅሷለች ትጠይቋለች ስለ መቅደስ ትጠይቋለች እና እነዚህ አላት ከኔ እንዴት ዋጠይቃለህ ስትለው አይሁዳውያን ከሳምራዊ ጋር የተባበሩ ነበርናልና ኢየሱስ መልሶ የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበር አሁን ይሄ ውሃ አላት እግዚአብሔር ነው የሰጠው አባቴ ነው የሰጠው ለያዕቆብ ያዕቆብ ከቆፈራቸው 3 ጉድጓዶች አንዱ ነው ይሄ ጉድጓድ አዎ ውሃ የእግዚአብሔር ስጦታ ነው ባይዘው ይሄንን ነገራት መጀመሪያ ውሃው የእግዚአብሔር ስጦታ ሆኖ ሳለ እንደገና ውሃውን የጠየቀሽ ይህ እርሱ ማን እንደሆነ ብታቂ ኖሮ አላት ብዙ ሰው የውሃ ጉድጓድ አጠገብ ሆኖ ኢየሱስን ሚስ ያደርገዋል ብዙ ሰው የሃይማኖት ሰፈር ውስጥ ሆኖ ኢየሱስን ሚስ ያደርገዋል ብዙ ሰው ሕግንና ነቢያትን ሸምድዶ አንብቦ ኢየሱስን ሚስ ያደርገዋል ብዙ ሰው በጣም ዕውቀት ኖሮት ኢየሱስ ጋር ሲደርስ ይስታል የፈለገ አዋቂ ብትሆን ኢየሱስን ሚስ ካረክ ከኢየሱስ ውጪ ኮንክ ዋጋ የለህም አንቱታን ያተረፈ የዚህ ያለው ዕውቀት ኖሮ ኢየሱስን ካላወቅ ዋጋ የለህም እና ጌታ ኢየሱስ ክርስቶስን እንደዚህ አላት ና ሴቲቱም ይላል ይቀጥላል ዲያሎጋቸው በጣም ነው ደስ የሚለኝ ዲያሎግ ሴቲቱም ይልና ጌታ ሆይ መቅጃ የለህም አለችው መቅጃ የለህም አዎ ጉድጓዱ እንደምታየው በጣም ጥልቅ ነው አዎ እንዴ ነኔ በጣም ነው የሚገርመኝ ጉድጓድም ጥልቅ ነው አለችና እንግዲህ የሕይወት ውሃ ከወዴት ታገኛለህ በእውኑ አንተ ይህንን ጉድጓድ ውሃ ከሰጠን ከአባታችን ከያዕቆብ ትበልጣለህ ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው ብዙ ሰው ኢየሱስን ማስበለጥ ከብዶታል ለዚህ ነው ኢየሱስ ብርሃን ነው ማለት እቺ ሴት ኢየሱስን መጀመሪያ አውርቷለች እንደ አንድ አይሁዳዊ ጌትነቱ በብርሃን ሲገለጥላት ያለችው ደግሞ አለ ወደ በኋላ ና ለመሆኑ አንተ መቅጃ የለህም አለችው ጉድጓዱን እንደምታየው ጥልቅ ነው የፈለገ ነገር ይሁን እንደው መቅጃም ይኑር አንተ ይሄንን ውሃ ከሰጠን ከአባታችን ከያዕቆብ ትበልጣለህ ይሄን እንደዚህ አይነት ጥያቄ ጌታ ኢየሱስ ክርስቶስ ብዙ ቦታ ተጠይቋል ከአብርሃም ጋር አነጻጽሮታል አንተ 50 ዓመት ያልሞላ ሰውዬ ከአብርሃም በፊት ነበርኩ ትላለህ አሉት አብርሃም ቀኔ ላይ ናፈቀ አላቸው አብርሃምማ አሻግሮ አየ አብርሃምማ ልጁ ይስሐቅን በሞሪያ ተራራ ላይ ሊሰዋ ወጣበት ጊዜ እግዚአብሔር ወንጌልን ሰበከው አብርሃምማ የትክክለኛ የእግዚአብሔር በግ የሆነውን ኢየሱስን መምጫው ናፈቀ እናንተ ግን ከአባታችሁ ከአብርሃም አይደላችሁም ከዲያብሎስ ናችሁ አላቸው ምክንያቱም የአብርሃም ዘር ብትሆኑ አብን ታውቁት ነበር የላክ በላከውም ታምኑ ነበር የአብርሃም ዘር አይደላችሁ የአብርሃም ዘር ነን ትላላችሁ ሙሴን እናውቀዋለን ትላላችሁ እነዚህ ሁሉ ቀኔ ላይ ናፈቁ
ሙሴ ከደመና መና ወርዶ አብልቷል። ሙሴ አይደለም ያበላው ይላቸዋል ኢየሱስ። አባቴ ነው ያበላው ይላቸዋል። ጭራሽ ራስን የእግዚአብሔር ልጅ ትላለህ ይሉታል። ክስ እንዳይመስል ኢየሱስ ላይ የሚመጣው ክስ። ምክንያቱም ምን መሰለ አመጣጡ ፍጹም ከጸሐፍት ፈሪሳውያን ህግና ኤክስፔክቴሽን ውጪ ነው። ኢየሱስ የእግዚአብሔር ልጅ ከሆነ የንግስና እንትኑን እኛ እዚህ ያለን የመቅደሱ ቅርብ ያለን እኛን ትቶ ከኃጢአተኛ ጋር ከወንበዴ ጋር ከቀራጭ ጋር ከሴተኛ አዳሪዎች ጋር ከጋለሞታዎች ጋር ይውላል። ጭራሽ ከነሱ ጋር ማዕድ ይበላል አሉት። ማቴዎስ 9 ላይ ጭራሽ አሉት ማዕድ ይበላል። ይሄማ እግዚአብሔር ልጅ አይደለም። እና እግዚአብሔር ወደር የሌለውን ፍቅሩን በልጁ በኢየሱስ ክርስቶስ በኩል ነው የገለጠልን። በጣም እንደሚወደን የምታውቀው ልጁን ላከና ልጁም የመረጠው የተናቁትን የዓለም ምናምንቲዎችን ለዓለም እዚህ ግባ የማይባሉ አንቱታን ያላተረፉ የሆነ ቦታ በሄዱ ሰዎች ቀድመ የማይሰጧቸው ባለባበሳቸው የተነሳ ሰዎች ሪስፔክት ማያረጋቸው። አታይም እቺን ሳምራዊት ሴት ሲያወራት ማህበረሰብ ያገላላትን ሴት ጠጋ ብሎ ውሃ ጠጭኝ ይላታል። እሱ እኮ የእውነት ውሃ መሆኑን ሊነግራት ነው። የጉድጓድ ውሃ ጋር ኢየሱስ ህብረት የለውም። እንስራ አላሳሰበውም ኢየሱስ። ሴትየዋ አሳስበዋለች። እና ይህንን ውሃ ብትቀበል የዘላለም ሕይወት እንደምታገኝ ያውቃል። በሷ በኩል ደግሞ ወንጌልን አምነው የሚመጡ በጣም 200 ምናምን የሚሆኑ ሰዎች አሉ። ይህንን አስቦ ነው ጌታ የሚያወራት። እና ከሰጠን ከያዕቆብ ትበልጣለህ አለችው። ጌታም እንደዚህ አላት። በጣም ነው የሚገርመኝ። ኢየሱስ መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል አላት። አሁን ውሃ ቀርተሽ አላት። አዎ ተመለሰሽ መጥተሽ ትቀጃለሽ፣ ትጠሚያለሽ። ጥም የሚቆርጥ ውሃ ልስጠሽ ነው ጌታ ንግግሩ። እና ጥም የሚቆርጥ ውሃ እኔ ጋር አለ። አዎ የህይወት ነው እሱ ውሃ። ለዛ ነው ጌታ ኢየሱስ ክርስቶስ ማንም የተጠማ ቢኖር አለ። ማንም ማለት መሰል ማንም የሃይማኖት መሪ፣ የህግ ሰው፣ ፐርፌክት፣ ባለጠጋ፣ ድሃ፣ መንገድ ላይ ወደቀ፣ ቤተ መንግስት የሚኖር ጥሩ አልጋ ላይ የሚተኛ ጎዳና የሚተኛ ማንም የተጠማ ቢኖር ወደ እኔ ይምጣ አለ። ወደ ኢየሱስ መምጣት የህይወትን የጽድቅ ጥም ይቆርጣል። ኢየሱስ ደሙን ሲያፈስ ኢየሱስ እርቃኑን ሲሆን እኛ ጸጋ ለበስን። እሱ ደም ሲያፈስ በሱ ደም ስሬት በኩል እኛ የዘላለም ሕይወት አገኘን። ሰንጥቀን ገባን፣ ወደ ሰማይ መግባት ሆነልን በደሙ በኩል። እና ያወራታል ጌታ። በጣም ነው ደስ የሚለኝ። በትህትና ነው የሚያወራት እና አያጣጥልም። እና ኢየሱስም ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ የዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ አለችው መልሳ። ሴቲቱ የሚዋዛ አይደለችም፣ አትላቀቀው። ጌታ ሆይ አለችውና እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህንን ስጠኝ አለችው። ሴትዮዋ ከጉድጓዱ ጋር ነው አሁንም ጉዳዩ። ጉድጓዱ ጋር ነች አሁንም። እንደቀን መጠማት አልፈልግም። አዎ ድጋሚ እዚህ ቦታ መምጣት አልፈልግም። አዎ ይሄን ነው አስጠኝ ስትለው ጌታ መለሰላት፣ ሂጂና ባልሽን ጠርተሽ ወደዚህ ነው ያላት። አሁን ወደ ውስጥ ገባ ጌታ። አሁን አንተን ሊያገኝ መጀመሪያ ውስጥ ነው የሚመጣው። መጀመሪያ ውጪ ያለውን የውሃ ጉድጓድ አወሩ። አዎ ውሃ ስጠኝ ብለዋለች፣ ተስማምተዋል። አዎ የጋራ አቋም ላይ ደርሰዋል። አዎ ውስጥ ገባውን ቤቷ መግባት ፈለገ። ምክንያቱም መጥራት ያለበት ነገር አለ። ይሄ ውሃ ወደ ውስጥ ሲገባ ንጹህ ቦታ ላይ ነው የሚያርፈው። ጥርት ያለ የህይወት ምዕራፍ ላይ ነው የሚያርፈው። ይሄ ውሃ በባህሪው ቆሻሻ ላይ ካረፈ ይቆሽሻል እና ሊያነጻት ሊያጥባት ፈልጓል ጌታ ይህን ውሃ ከመስጠቱ በፊት። እና ባልሽን ጠርተሽ ነው ያላት። ባል የለኝም አለችው። ባል የለኝም በማለት ስማ፣ በጣም የሚገርመኝ እዚህ ጋር ሴትዮዋ ባል የለኝም ስትል ጌታ ልክ ነሽ አላት። 6 ባል እንዳላት ያውቃል። አሁን 5ቱ ሞተው አሁን ከሷ ጋር ያለው ራሱ ባሏ እንዳልሆነ ያውቃል። አስበዋል። የዚህ ዘመን አገልጋይ ቢሆን አንቺ ውሸታ ባል የለኝም ትያለሽ። እዚህ ስንቱን ፈተሽ እንደዛ ነው ይላል። እና ባል የለኝም ስትለው ጌታ ልክ ነሽ አላት። ልክ ነሽ አላት። በቃ እኔ እኮ ኢየሱስ እኮ እንዴት ደስ እንደሚል የዚህ ዘመን ሰው ቢሆን እንጂ ቀሌታ አንቺ ባል የለኝም ትያለሽ፣ አንቺ አላቀሽም፣ አንቺ እዚህ ነው የሚለው ጌታ። ባል የለኝም ስትለው ልክ ነሽ አላት። ልክ አልሽ አላት። እና የኔ አባት ቀስ ብሎ አይደል ልብ ውስጥ የሚገባው፣ አይፈርድም አይደለ? ቀድሞ በጣም ሰው ይወድ የለ የመጣበትን ፐርፐስ እቺን ሴት ማዳን አይደለ? እና በጣም ነው ይገርም። ባል የለኝም በማለትሽ መልካም ተናገርሽ አላትና 5 ባሎች ነበሩሽ አላት። አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ሴቲቱ ጌታ ሆይ አንተ ነብይ እንደሆንክ አለው። አሁን እየተጠጋሽ መጣች። አሁን ውሃው የነካት መጥቷል። ያ ህይወት ውሃ
እግሯ ድረስ መጥቷል። እዚህም ብርቷ ድረስ መጥቷል። እየተጠጋች ነው። አሁን ውሃው በቃ ነብይ እንደሆንክ ያለው አለችው። ምክንያቱም ይሄንን የሚያውቀው ከእግዚአብሔር የሚመጣ ትክክለኛው ያ ምን ጠብቀው መሲህ ነው፣ እሱን እንደሆንክ ያለው አለችው። እና አሁን ምን ማለት መሰላት? ጌታው ያንተ ነብይ እንደሆንክ ያለው አለችና አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት መኘኝ በዚህ ተራራ ወይም በኢየሩሳሌም ላብ። አሁን ጥቅስ ጠቀሰችለት። ሴትዮዋ ቀላል ሰው አይደለችም ብያለሁ። ስለ ስግደት ቦታ ጠየቀችው። እናንተ አይሁዳውያን ስግደት በዚህ በቤተ መቅደስ ነው ትላላችሁ፣ እኛ ደግሞ እዚህ ተራራው አካባቢ ነው የምንሰግደው፣ ንገረን የት እንስገድ አለችው። ከዛ ጌታ ኢየሱስ ክርስቶስ ወረድ ብሎ መለሰላት፣ እውነት እውነት እልሻለሁ አለ፣ በዚህም በዛም የማትሰግዱበት ጊዜ ይመጣል፣ ለአብ በመንፈስና በእውነት ትሰግዳላችሁ አለና፣ እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባል ብሎ መለሰላት። በቤተ መቅደስ ያጠራችሁት እግዚአብሔር ከዚህ በኋላ የለም። 4 በ4 በሆነ ቤት ውስጥ ይመጣል ብላችሁ የምትጠብቁት በመገናኛ ድንኳን ውስጥ የሚያድር እግዚአብሔር አሁን የለም። መንፈሴን ሁሉ በኋለኛው ዘመን ለሰው ልጆች ሁሉ አፈሳለሁ ያለው እግዚአብሔር በክርስቶስ ኢየሱስ የመስቀል ስራ በኩል እግዚአብሔር መንፈስነቱን ይገልጣል። ኤቭሪዌር አለ፣ አይገደብም። ይህ ጻድቁና ጄኒውን የሆነው መንፈስ ቅዱስ በክርስቶስ ኢየሱስ ባመኑት በእነርሱ ላይ ይወርዳል፣ ይመጣል። እና ሴትዮዋ ስግደት ቦታ ጠየቀች፣ መለሰላት። ከዛ አንድ በጣም የሚገርም ነገር የመጨረሻ ያግባባቸው ፖይንት ጋር ደረሱ። ሴቲቱም ይህን ሁሉ ከነገራት በኋላ ገባት ማን እንደሆነ። ከዛ ጥያቄ ጠየቀችው፣ ጭምጭምታ ነገር እንደዚህ ያለች። ምን አለችው መሰለህ? ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። አሁን ይህንን ሁሉ የሚነግረን ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ እና እሱ ሲመጣ ነው የሚነግረን ስትለው፣ ኢየሱስም በጣም ነው የሚገርመኝ። እኔ በጣም ኢየሱስም የማወራሽ እኔ እርሱ ነኝ አላት። ይገርመኛል በጣም። ይቺ ሴት እንስራዋን ጣለች። እኛ ኃጢአት ነው የጣልነው፣ እቺ ሴት እንስራ ነው የጣለችው። እኛ ርኩሰት ነው የጣልነው ጌታ ሲያገኘኝ፣ እቺ ሴት እንስራ ነው የሰበረችው። እኛ የስጋ ምኞት ነው የሰበርነው፣ እቺ ሴት ማንጠልጠያ ያለውን አንድ ሸክላ እንስራ ነው የሰበረችው። እቺ ሴት እንስራዋን ሰብራ ቴዎሎጂ አልተማረችም፣ ስነ መለኮት ኮሌጅ አልገባችም፣ ምንም አይነት የቤተክርስቲያን ትምህርት አልተማረችም። እየሮጠች ወደ ከተማ ሄደች ምስክርነት ልትሰጥ። ጉዴን የነገረልኝ ነው ብላ ወደ ከተማ ሄደች። ስትነካ ወንጌል እንዲህ ነው፣ ፍቃድ አትጠይቅ። ሲነካ የክርስቶስ ኢየሱስ ማንነት በብርሃን ሲገለጥልህ የሃይማኖቱ ዓለምና አንተ መግባባት ታቃውማላችሁ፣ አትግባቡም። ሴትዮዋ እየሮጠች ወደ ከተማ ገባች። ምንም ዕውቀት የላትም፣ ቴዎሎጂ አልተማረችም። ትንሽ ቢማር አንድ 10 ዓመት ወንጌል ቢማር ዝም ብሎ ከመመስከሩ በፊት ይላል መጡ። እንደው ዝም ብሎ እንትን ከሚጮህ ትንሽ ደበቅ የሚባል ነገር የለም። ብርሃን ምስክርነት ብርሃን ነው የሚጠይቀው። መማር ጥሩ ነው፣ አልተቃወምኩም። ምስክርነት ግን ከህይወት ኢንካውንተር ጋር ነው የሚገናኘው ቀጥታ። ወንጌልን ለእውቀትና ለሽምደዳና ለትምህርት አይደለም የተቀበልኩት። እኔ መነጽር ከፍ ዝቅ እያደረኩ ቴዎሎጂያኑ ምን ለማለት አይደለም። ኢንካውንተር የህይወት ከሆነ አታስፈቅድም ስለማንም ለማውራት። ስለ ጌታ ኢየሱስ ክርስቶስ ለመመስከር አታስፈቅድም። ይቺ ሴት የህይወት ነው ኢንካውንተር። እንስራዋን ነው ያስጣላት፣ ጉዳን ነው የነገረላት እና የማንንም ፍቃድ ደብዳቤ አልጠየቀችም። ወደ ከተማ ገባችና ወይ አለች። ማንም አያምናትም። ጉዴን የነገረልኝን አገኘሁት እኮ እዛ አለች። ብዙ ሰው ይዛ መጣች ወደ ጌታ። ብዙ ሰዎችም በሷ ምክንያት ወደዚህ እውነት ብርሃን መጡ። ምን ማለት ፈልጌ ነው? ብዙ ሰዎች ይጠይቃሉ፣ አንተ ከነበርክበት ቦታ አንፃር፣ ከነበርክበት ሃይማኖት አንፃር እዚህም ኢየሱስ አለ እዛም ኢየሱስ አለ ምን ይለየዋል ሲሉ፣ እዚህ ብርሃን ነው እላቸዋለሁ። እዚህ ኢንካውንተሩ የህይወት ነው። እዚህ ላይ በህይወት ለመኖር ነው። እዛ የሃይማኖት ስርዓት ለማስጠበቅ ነው። እዚህ ኢየሱስ ገብቶ የገባን የእውነት ብርሃን ወክ ማድረግ ነው። እና ይሄ የሰማይ ፕሮግራም፣ ይሄ የሰማይ ወንጌል በክርስቶስ ኢየሱስ በኩል ብቻ የሚገኘው ይህ ረፍት፣ ይህ ህይወት ዛሬም ሰዎች እንዲያገኛቸው ፈልጋለሁ። እኔ ምንም ሰዎችን የምጠራበት እንትን የለኝም እና ወደ ክርስቶስ ኢየሱስ እንዲመጡ ወደ አሳረፈን ጋር መጥተው እንዲያርፉ ህይወት ወደ ሆነን ጋር መጥተው ህይወት እንዲቀበሉ ነው። እና ጌታ ኢየሱስ ክርስቶስን ተቀበል ምናምን ማለት ሰዎች ከእንትን ጋር ያያይዙታል። ከሃይማኖት ጋር ምናምን አታያይዙት። የምሬን ነው። ከሃይማኖት ምናምን ጋር አይደለም።
ጌታ ህይወት ነው። ኢየሱስ ህይወት ነው። ኢየሱስ ረፍት ነው፣ ያሳርፋልና ኢየሱስ ደስ ይላል። እና ለሁሉም ሰዎች እዚህ ጋር ለሚሰሙኝ ሰዎች በአንተ ጋር በዚህም ሳይድ ላሉ ሰዎች ምናልባት በተለያየ ሁኔታ ውስጥ ያላችሁ፣ በተለያየ ድካም ውስጥ ያላችሁ፣ ማረፍ የምትፈልጉ ሰለቸኝ ይሄ ህይወት ምልል ዛሬም የሆነ ነገር አድርጌ እዛው ኃጢአት ውስጥ ነኝ። ማን ነው ከዚህ ኃጢአት ለኃጢአት ተላልፎ ከተሰጠው ስጋዬ ነው ያለው ጳውሎስ። ማን ነው ከዚህ የሚገላግለኝ? ማን ነው ነፃ የሚያወጣኝ? ይሄንን አረኩ፣ ይሄንን ጠበቅኩ፣ ይሄንን ጨረሱ። ዛሬ ደህና ነኝ ስል ነገ እዛ ውስጥ ነኝ። ዛሬ በቃ አሪፍ ነኝ ብዬ አንድ ሳምንት አሪፍ ነኝ ብዬ በቃ እንትን ሄጄ የሃይማኖት ተቋም ሄጄ እንደዚህ ሆኜ ትንሽ ጸልዬ ምናምን ተመልሼ እዛ ውስጥ ነኝ። እንዲቆረጥልኝ ይፈልጋለሁ፣ ማረፍ እፈልጋለሁ ካላችሁ ወደ ጌታ ወደ ኢየሱስ ክርስቶስ ነው። ጌታ ኢየሱስን እንደ ግል አዳኝ አድርጋችሁ ተቀበሉ። ከውሃና ከመንፈስ ዳግም ስትወለዱ የእግዚአብሔር ልጆች ትሆናላችሁ። ልጅ የመሆን ስልጣን ታገኛላችሁ። አብን አባቴ ብላችሁ ትጸልያላችሁ። አባትነት ሁሉ ከሚሰየምበት ከአብ ፊት በልጁ መንፈስ ሆናችሁ ትቆማላችሁ። ያ የተሞላችሁት የልጁ መንፈስ የዚህን ዓለም ኃጢአትና ምኞትና ርኩሰትን የሚያስንቅ አቅም የሚሆን ጸጋ ነው። ያ በዛ ጸጋ እየታገዛችሁ ወደ ፍጽምና ታድጋላችሁ ማለት ነው። እና ጌታ ይወዳችኋል ማለት ነው። ኢየሱስ ጌታ ነው። አሜን አሜን። ብርክ በልልኝ። በጣም አሪፍ ወንጌል ነው። ሰላም ብዝት ይበል። ተምራችኋል። እንግዲህ እንዳልክ 1 ዓመት ከ4 ወር ወር አይቆይም የተባለው 1 ዓመት ከ4 ወር አደረገ። 2 ሳምንት አይቆይም የተባልኩት ወር አለፈኝ። ቁማር ያሳዛችሁ እየተበላችሁ ያለበት ነገር ስላለ ወደፊት ብዙ ነገር ይሆናል ብዬ አስባለሁ። እንዳልክዬ ብርክ በልልኝ። በጣም ነው የማመሰግነው። ሰላም ይብዛል። መልካም ቀን ለሁላችን። እሺ በጣም ነው ደስ ያለኝ። እንዳልክ በርትቷል። እንዳልክ አያችሁ ቴስት አድርጌዋል። ቴስት ያደረኩ ምንድነው ቤታን አምጣት ስለው ፎከሱ የትም አልሄደም። የትም በጌታ ስትሆኑ ምንም ነገር ቢመጣ ፎከሳችሁን ማንም አይወስደው። አያችሁ እንዳልክ መደነቅ ያለበት ነገር ይሄ ነው። ፎከሱ የትም አልሄደም። በጌታ ስትሆኑ የሚለየው ከማንም ፎከሳችሁን የሚወስደው ማንም ነገር የለም። ማንም አልኩት ላሳስቀው ፈለግኩ፣ ላወራው ፈለግኩ፣ ምን ልለው ፈለግኩ የለም። በኢየሱስ ስትነካ ምንም ነገር አይቀየርም። ምንም ነገር አይቀየርም። እንድታዩት ነው። እዚህ በብዛት በጌታ ያሉ ወንድሞች እዚህ ላይ ወንጌል ነው የሚያረካቸው። ውስጣቸውን የነካው ወንጌል ነው። ስለዚህ ስለምንም ብታወሯቸው አይገርማቸው። ሰው እንዳልክ በጣም አመሰግናለሁ። ይሄን ማንነት ይሄን ምንነት ፎከስ አድርገህ በጌታ ያለን ጽናት በጌታ ያለን ብርታት ስላሳየ እጅግ አድርጌ አመሰግናለሁ። ስለዚህ በጌታ ያለ ሰው ነው። በጌታ ስትሆን ነገሮች ይቀየራሉ። እኔ ነገር የተቀየረው በጌታ ነው። እንግዲህ እንደ ቀልድ ወር ሞላን 7 ቀን ብዬ እንደ ጉድ ስናገር የነበረው 3 ቀን እያልኩ እንደ ጉድ ሳውራው የነበረው ማንነቴ አሁን 10 ዓመት ታዩታላችሁ። ስለዚህ አሁንም በጌታ ስትሆኑ ነገሮች ሃይማኖትን ሳይሆን ጌታን መቀበል ነው ልዩነቱ። የግል አዳኝ አርግ ሲባል ሽፍት ታረጋለህ። ሽፍት የማድረግ ነገር አለው። የሚታወቅ መንፈስ ቅዱስ ነው አንተ ጋር የሚመጣ። ምንም ነገር አያደናብርምና እኔን የቀየረው መንፈስ ቅዱስ ነው። እንግዲህ ሞክሬዋለሁ። መሳደብ ኃጢአት እንደሆነ እያወቅኩኝ ላስ አረግ ነበር። መጥላት ኃጢአት ከክርስቶስ እንዳልሆነ እያወቅኩኝ እጠላ ነበር። ጥቅሱን ራሱ ምጠላው ጥቅስ ነው እያልኩ ቃል በቃል እናገር ነበር። ግራን ሲመጣ ቀኝን ስጥ፣ ጠላትን ውደድ። እንዲያው ቃል በቃል ያልኩት ምንድነው ታዲያ ለምንድን ነው እግዚአብሔር ሰይጣንን የሚጠላው እያልኩ ሳፌዝ የነበርኩ ሰው ነኝ። ተግባባ? ሳፌዝ ነበር። ለምንድን ነው ታዲያ እግዚአብሔር ሰይጣንን የሚጠላው እኔን ውደድ እያለኝ ጠላት እያልኩ ስለ ነበርኩ ሰው። ያንን መቀየር የሚችለው እግዚአብሔር አምላክ ብቻ ነው።
የናቁሽም ወደ እግርሽ ጫማ ይሰግዳሉ፣ ይንበረከካሉ፣ ይሰግዳሉ። ማሂ የሚካኤል ልጅ። በነገራችን ላይ አንድ ነገር ልገርሽ ማሂዬ፣ ማንን እንደሚል ታውቂያለሽ? ጽዮንን ነው፣ እስራኤልን ነው እናትዬ፣ እስራኤልን ነው እንደዛ የሚለው። ኢሳይያስ ላይ ትንቢት ከተናገረላት ውጪ ሌላ ነገር የለም። የኔ ውድ አይዞኝ፣ አላስነበቡሽም፣ አላሳወቁሽም። ለዛ ነው የኔ ውድ። እና ማንበብ ይጠቅማል። ጽዮን ተብሎ ስም አልተሰጣትም። ስሟ ራሱ አይታወቅም ነበር። መጽሐፍ ቅዱስ ላይ ስሟ አይታወቅም። ብሉይ ኪዳን ላይ ማርያም የሚል ስም፣ ጽዮን የሚባል ስም የሀገር ስም እንጂ የማርያም ስም አይደለም። ጠይቂ፣ ሂጂና የምትፈልጊውን ጠይቂ እናቱ። ስለዚህ መጽሐፍ ቅዱስ ማንበብ የሚጠቅመው ለዚህ ነው ነው የምልህ። የማርያም ስሟ ጽዮን ሆኖ አያውቅም እናቱ። ስለዚህ መማሩ ጥሩ ነው። አንብቢ ማሂዬ። ስታነቢ የማሂ የሚካኤል ልጅ በደንብ አድርጎ መጽሐፍ አይልም። ብሉይ ኪዳን ላይ ማርያም ስሟ አልተጠቀሰም። በትንቢት ከሷ የሚወለደው እንደሚያድን ነው የሚናገረው ትንቢቱ እንጂ ጽዮን ማርያም ናት ተብለው የሰበኳችሁ የውሸት ስብከት እንደሆነ መጽሐፍ ቅዱስን ያምጡና በማስረጃ ይናገሩ። የለም እና እናትዬ አይዞኝ እያልኩሽ ሰላማችሁ ብዝት ይበልልኝ። እንደዚህ አይነት ነገሮች ደስ ይሉኛል። እኔ ያንን ነው የምለው። ተግባባን? ለዚህ ነው መጽሐፍ ቅዱስ ማንበብ በጣም ጥቅም አለው የምለው። ያ ነው። ካላነበባችሁ ምንም ብሉይ ኪዳን ላይ አንድ ጥቅስ ለማርያም ማርያም ብሎ የተጻፈ ጽዮን ማርያም ናት የሚል አንድ ቦታ የለም። አያስነብቡሽም የምለው ለዛ ሌላ ሰዎችን ሄዳችሁ መጠየቅ። ስለዚህ ሁሌ ማንበብን የመሰለ መልካም ነገር የለም እያልኩሽ ማንበብ በጣም ወሳኝ ነገር ነው። በጣም ሰው ያደርጋል። በተለይ መጽሐፍ ቅዱስን ማንበብ ይቀይራል። እኔ ትንሽ ባነበብኳት እንኳን ዛሬ ቴዲ ከኤርሚሻ ጋር አድርጎ ምን ያህል መገለጥ እንዳለ አይታችሁታል። ምን ያህል መገለጥ እንዳለና ግራ እስኪጋቡ እስኪደነግጡ ምን አይነት መገለጥን እንዳመጣው አይታችኋል በዛች ነገር። ስለዚህ ማንበብን የሚጠቅም ነገር ነው እያልኩ ነው የምናገረው። ያ ዛሬ በጣም ብዙ ሰው ግራ እስኪጋባ የሆነ ነገር ነው ያለው። ሜሪሻ ልላክላት ለዛ ወይኔ ምትልክልኝ ሰዓት በቃ እና ወዴስ አረብ ልትወጪ ነው? ምን ልወጣ ነው? በፎቶ ሆኜ ነው እንጂ አሁን ደግሞ አረ ወዲያ በፊት ለፊት ፊልተር የለም። ዛሬ ትንሽ አሞኝ ኃይለኛ ጉንፋን ይዞኝ ሆንዬ። እሺ እኔ ወድ በቃ ሌላ ጊዜ በቪዲዮ ስትወይ እናወራለን። ነገ ትገባለህ አይደል? ነገ አለው። ያ በቃ እንገናኛለን ሆንዬ። እሺ እናት ቻው። ያ እሺ እና እንደዛ አሁንም ለሌሎቻችሁ ወንድምናቶች የምነግረው ምንድነው? ጌታ በፍቅር ነው። ጌታ በፍቅር ነው እንዳልኳችሁ። ተርኒንግ ፖይንት አለ። ተርኒንግ ፖይንት በጣም አለው። እኔን ያረጋጋኝ ጌታ ነው። ማንም አረጋግቶኝ አያውቅም። 15 ዓመት የተቸገርኩት ህይወቴ ነበር። ክብሩን ጌታ ይውሰድ። ክብሩን ጌታ ይውሰድ። 15 ዓመት የተቸገርኩት መረጋጋት ማን የቀየረው? ጌታ ነው የቀየረው። ቻፓ ነው ጊፍት ማን በየጊዜው በስድቡ ጊዜ እኮ ነው ቻፓ ያለው። እውነት ለመናገር የአንድ ቀኑን አያችሁ እንዴ? እኔ ከጂጂ ጋር ጌም ስጫወት የነበረውን ጊፍት አላያችሁትም እንዴ? ከጂጂ ጋር ስጫወት የነበረው ጊፍት እዚህ ጋር ያለውን ሩቡ ጊፍት አልነበረ። በእውነት ነው እዚህ ጋር የነበረው ጊፍት እግዚአብሔር ምስክሬ 1000 ብርም አይሞላም፣ $1000 አይሞላም። እዚህ ጋር የነበረው እኔ ጌታን ስቀበል የነበረው ጊፍት 1000 ብርም እንኳን አይሞላም።
ምንድነው ግራ የገባችሁ የደነገጣችሁት? የገንዘብ ነገር እናንተ ጋር እኮ ነው የሚሰራው እንጂ በጌታማ ስድብ ነው የሚያዋጣው። ሶሻል ሚዲያ ላይ ስድብ ነው የሚያዋጣው። እና በጣም ተደነግጣለህ። የዮኒ ማኛ ሲሆን ሁልጊዜ የምትደነግጡት ነገር አለ። ሁልጊዜ ከገንዘብ ጋር የምታያ ምንም ነገር ላይ ዮኒ ማኛ ተከፍሎት ነው ይባላል። አሁን የተከፈለ የህይወት ዋጋ ነው። አሁን የተከፈለው የህይወት ዋጋ ነው። ክርስቶስ የከፈለውን የህይወት ዋጋ በጣም አድርጌ ቫልዩ ሰጥቼዋል። መጣችላችሁ ዮኒ ወይ ሰላም ነሽ? እንዴት ነህ? ታዲያስ ቅድም እኮ ልክ ላስገባሽ ስል ሌላ ሰው ጋር ገባሽ። አዎ ከዛ እኔ ደግሞ ሳይክ እንትና ጋር ነበርክ እንዳልሽ እንዳልክ ጋር ነበር። አሪፍ ነገር ተነጋግረን ከእንዳልክ ጋር ብራዘር ጋር ስንገናኝ ወንጌል ነው የምንሰባበቀው ከበፊት እኔና እንዳልክ እንዳልክን እያየሁት ነበርና አምሮበት ግን ጌታን የተቀበላችሁ ሰዎች በጣም እያማራባችሁ ነው። በእውነት ያረጋጋል። የምሬን ዮኒ አንተ ለራሱ አምሮብሃል፣ እሱ ለራሱ አምሮበታል። በጣም ሰላም ይሰጣል፣ ያረጋጋል። የምታስቢው ፍቅር ብቻ ነው። እንትና ሰደበኝ እንትና እንዲያለኝ የለ ለሰደቡን ሁላ እንጸልያለን እና እኮ እሱን እኮ ነው የምልሽ። ይለያል፣ ጌታ ይለያል ነው የምልሽ። ያያያችሁ ዙዙዬንማ በጌታ ነው ማረጋት። ቤተሰብ ያኔ በጌታ ነው ዙዙዬን ማረጋት። በል እንግዲህ ተሰዱኝ። እኔ እንደዚህ የሚያምርባችሁ እየቀናው ነው። እኔ ባለዊ ረጋት ያለሽ የሚታይሽ ነገር መልካም ነው። ስለ ሰዎች የምታስቡ በተለይ ለሚጠሉሽ ታዝኝላቸዋለሽ ከመናደድ ይልቅ። እኔ አልናደድም። የሚጠላኝ ሰው እናቱ እንኳን የሚጠላኝን እንዲያልተመቸኝ ይጀልጣል ነበር እንደና እንዴ የሚጠላኝ ሰው ጠል ምን አገባኝ? እኔ ሰው ያይና ምንም እኔ ብሎክ ማረገው ሰው የለ ምንም ብሎ የለና ጌታ ይቀይራል። ሰላም ይቀይራል። ጌታ በጣም ሰላም ይሰጣል። ውበታችሁ ምናምን ተደፋባችሁ አይደል እንዴ? ቅድም እያየኋችሁ ተገርሜ ነበር። እያየኋችሁ ዜድ እየተባረክልኝ ሰሞኑን በውስጥ ጽፈልሽና በደንብ እናወራለን። ዜድዬ በዚህ ሰዓት የሚመችሽ ከሆነ ነገ ከነገ ወዲያ በደንብ አድርገን እንነጋገራለን። ይሄን ፊት ይገልበጥልን ፋሚሊ። አንቺ እንዳንቀጣ እስኪ ወይኔ ፒንክ ከለር ይድብሻል እናቱ። አዎ ደግሞ ቲሸርቶቼ ፒንክ እወዳለሁ። ልጄም በጣም ነው የምትወደው። የሚገርምሽ ፒንክ እኔም በጣም እወዳለሁ። ማዬ ፒንክ ትወዳለች። ብዙ ፒንክ አሉኝ ብዙ። ያ አይ አለ የሻሹ ግን ከለሩ አንድ አይነት ሆነብኝ። በሰላም እንዴ ደግሞ ለሻሽ ያማል ምን አቀያየር አይቀያየር? ኧረ አልቀይረው ምን ስልኬና ልጄ እየወሰደብኝ አማንዬ ታባርገው። ሁለት ስልክ አለኝ አንዱን ይወስድብኛል አማን። ኤቭሪባዲ ታባርገው። ስለዚህ መዝሙር እሷ ሙስሊም እህቴ ስለሆነች አከስ ጌታ ይወድሻል። አዎ ይወደኛል። አሜን። ቀስ እያለ አይታ ምን ብላ ተባርካ ነው ነገሮች የሚቀየሩ። አዎ እንደዛ ነው። አሪፍ አይቸኩልም፣ ፋራ ልብ አይሰጥም። ትክክል። እኔማ ጆከር ከመጣ እመጣለሁኝ። እመነኝ። ጆከርማ ይመጣል እንዴ? ግማሽ ጎኑ እኔ ጋ ነው እመኝ። እንዴ ስድቦች እኮ የሉም ጆከር ጋር ግቢና ይው። ጆከር እኮ ተረጋግቷል። አንተ ደንግጦላ የደነገጠው ምንድነው እንዴ? ዮኒ ማኛ እንዴ ሊረጋጋ ቻለ በዚህ ደረጃ? ምክንያቱም የሚያቀኝ በጓል ዲራ ገብቶት እኔ ቤት መጥቶ ይማራል፣ ከስር ይኮምታል። ዮኒ ሰላም ነው ይላል፣ ጊፍት ይሰጣል። ምን ይላል? እና ገባሽ? እንደዛ የሚቀይር እውነተኛ አምላክ ነው። አሁን
የጆከር ነው በሌላ በምንም ጌታ ነው እንጂ የሚቀይረው የሱን ኃይለኝነት ሌላ የሚቀይረው ማንም የለም። እንደ ጆከር እኮ